የቀጠለ የማያልፍ የለምና እኔም ስራዬን ቀጠልኩ። ስክሪፕቴን አነሳሁ። የመጀመሪያ ጥናቴ ያደረኩት ሁለቱን ክፍል ከፍዬ ለማየት ሞከርኩ። የመብት ታጋዩን እና የጥቅም ፈላጊው። የነዚህ ደግሞ መሮጫና መጋለቢያ ሆነው ከዋናው ሚዲያ ባሻገር ሶሻል ሚዲያ በተለይ ፌስቡክ ተመርቄ ስራ ከያዝኩባቸው 7 እና 8 ዓመታት ሆኖኝ ነበር። ካየኋቸው ነገሮች ሰው ልጅ ብዙ ጊዜ ፍላጎቱ ረዥም፣ አንዴ የወገኑን ጣጣ በአንዴ የግሉ የህይወቱን ጣጣና ለሚያስፈልገው ነገር ለማሟላት ትግል ያደርጋል። የመንግስት ቤት ጎራው ደግሞ ትርጉሙ በጣም ረዥም ነው። አሁን ተረዳሁት፣ አሁን ገባኝ ብትል ነገ አይገባ፣ ባህሪው ቀይሮ ይመጣብሃል። ከላይ የምታየው አንዴ መሪ ይመስላል፣ ብዙ ጊዜ ነጋዴ ሆኖ ታገኘዋለህ። ነጋዴው ደግሞ ብዙ ጊዜ የሚታገለው እንዴት አተርፋለሁ፣ ትርፍ ወጪ ሸፍኜ እንዴት አድርጌ ሴቭ አደርጋለሁ። ከወጪ ባሻገር ያለው ነገር ትርፍ ነው። መሪ ስትሆን ግን ከዛ በተለየ ትርጉም ነበረው። የኛ አካባቢ በተለይ ቀቤና የሰፈረበት አካባቢ የሚገኘው ወልቂጤ አካባቢ ከላይ ያሉት ነጋዴነት ስለሚበዛባቸው አያውቁትም እነሱ እንጂ ብዙ ጊዜ ትርፍን ነው የሚያስቀድሙት እንጂ መሪነት ቢማሩትም ፕሮፌሰርነት ቢታጠቁበትም አንደርስታንዲንጋቸው የወረደ ነው። ሲቀርቡህ ያከብረዋል፣ ቃልህን ግን ይጥሱታል። ስለዚህ የነሱ ፈረዝ የሆነ ሶሻል ሚዲያ አየሁት። በዛ ጊዜ ብዙ ጊዜ አሁን በቅርብ ጊዜ እንዳለው ነገር ወደ በጎነት ተቀይሮ የመጠቀሙ ሁኔታ አናሳ ነበር። ከዚህ ከ2014 16 እና 15 በኋላ ብዙ ጊዜ ሶሻል ሚዲያው ግን በጎነት ቀይሮ የመጠቀም ነገር የመንግስት ባለስልጣናትና ሰራተኞች ይህን ሚዲያውም በኢንተርኔት አማካኝነት ወደ ሶሻል ሚዲያ ያደረገው ቁርኝት እና አብዛኞቹ የሚለቀቁት ዩቲዩቦች ባለቤት የመኖሯ ያህል ሀገሪቷም ከነበረችበት የኮሚኒኬሽን ሲስተም ከፍ ስላለች ፍርሃቱም ስላለ ከጥፋት ይልቅ ወደ በጎነት ተቀይሮ የመጠቀሙ ነገር ይታያል። በዛ ጊዜ እንዳልነበር አስረጂ አንዳንዴም ለጥናት መነሻ የሚሆን አንዳንዴም መፍትሄ ያዘለ ጽሁፍ ባጭሩ አጠናቀው ቀጥዬ ሌላኛው ስክሪፕቴን አነሳው። በስክሪፕት መጽሐፍ ከጊዜውና ከዘመኑ አንፃር ችግሩ ብዙ ነው። ግን ምንም ለቀህ ሶፍትዌሩ አልቃቂ ብትሆንም ያለ ስክሪፕቱ የሚሆን ነገር የለም። በስክሪፕቱ ስታስብ ደግሞ ልክ እንደ ተማሪ ወረቀት የሚቸግርበት ሁኔታ ላይ ተፈጠረ። ያም ሆነ ይህ
ከኔ በላይ የጎንዮሽ ከምገናኛቸው ሰዎችም በተሰጠኝ መስመር መሰረት የተሰሩ ስራዎችን መሰብሰብ ስለነበረብኝ ሰበሰብኩት። ሰበሰበው ወደ 100 ገጽ አካባቢ ደረሰ። የመጀመሪያው ይህ ጥያቄ አግባብ ባለው መልኩ መመለስ እንዳለበትና ለመመለስ ደግሞ ከላይ በተቀመጠው አቅጣጫ መሰረት እንደ አንድ ትንተና የመረጃ ትንተና ባለሙያ ካለው ነገር በመነሳት የሚለው ሀገራዊ መርህ ተነስቼ የመጀመሪያው የቀቤና ልዩ ወረዳ ጥያቄ ምላሽ ማግኘት እንዳለበት የመሪዎቿና የምሁራኖቿን ሀሳብ እንደ ጸጥታ መረጃ አሰባሳቢ አስተዳደር ባለሙያ የመጀመሪያ ገጽ ላይ አሰፈርኩ። ቀጥዬም በተፈቀደልኝ መሰረት መንካት ያለብኝ የከተማው ዙሪያ ያለው ችግር ነካው። የአስተዳደር ወሰን እና መጀመሪያ ይህን ነገር ስነካው ታሪክ መነካቱ አይቀርምና ወደ ኋላ መለሰኝ። ስለዚህ ስያሜው አግባብ ያልነበረ ቢሆንም የደርግ ስርዓት የነበረው ጊዜ ጀምሮ መሬት ምንም የመለካት እና የመንሸራሸር ስራ ስለተሰራ መሬት የመሸጥና የመለወጥ እንደማይቻል የሚያነሳውን ሕግ ተንተርሼ ነካሁት። በዛም መሰረት ቀቤና ከደርግ በኋላ ለአስተዳደር እንዲመቸው በሚል የጠራ ሕዝብና ታሪክ ያላቸው ምጥን ሕዝቦች እንዲፈጠሩ በሚል የተወሰኑትን አካባቢዎች በመክፈል በአስተዳደራዊ ስያሜ እንደተሰጠው እንጂ ዛሬ አበሽጌ ተብሎ የሚጠራው ወረዳ ከቀቤና ዋጋ እንደነበረ ደረስኩበት። በበተኗቸው የጎንዮሽ ኢንተርቪውና መጠይቆች አንዳንዴም ኦራል ጥያቄዎች እና ኮሽነሮች ብዙም ባይሆንም ከደርግ መገርሰስ በኋላ የፌዴራል ዲሞክራሲ ሪፐብሊክ ኦፍ ኢትዮጵያ መንግስት አወቃቀር መሰረት የቀቤና የውክልና ወንበር በአገሪቷ ደረጃ የተረጋገጠ መሆኑ ደረሱበት። ይህ ለማንም የሚጠፋው ነገር አይደለም። ዛሬም የተወለደ ህፃን ያውቀዋል። ያጀጀችን የ130 የ140 ዓመት ሽማግሌ ታውቀዋለች። እንደ ሀገር የሚወከልበት የወልቂጤ የምርጫ ክልል ለ3 በመክፈል ከተማ ቀመሱን ህዝብ እንደ ከተማ የወልቂጤ አስተዳደር ተብሎ እንደተሰየመና አበሽጌ ደግሞ በአብዛኛው በሰፈራና በተለያየ ሁኔታ የመጡ ሰዎች አገራቸው ነውና የሚገኙበት አካባቢ ስለነበረ ከነበረው አስተዳደራዊ አዋቀር መሰረት አበሽጌ ተብሎ እንደተሰየመና አሁን ቀቤና የሚገኝበት የቀቤና ወረዳ ደግሞ
ለቋንቋ ጥራትና ለግብብት ከእምነት ጋር ተያይዞ ንክኪ እንዳይኖር የጠራ ባህል ይዞ እንዲያድግ ቀቤና ወላ ተብሎ እንደተሰየመ በበላይነት የሚያስተዳድረውና የሚወክልበት ግን ቀቤና እንደሆነ ደረስኩበት። ስለዚህ ለዚህ መፍትሄ የሚሆነው አንድን ችግር ጥናት ሲጠና መንስኤ አለው። መንስኤው ሰላም ጠፋ፣ ኢኮኖሚካል ለውጥ በህዝቡ ላይ ማየት አልተቻለም፣ መተማመን የለም፣ ጭቆናና በደል ይታያል። ችግሩ ምንድን ነው? ይህ ፕሮብሌም ችግር ካለ ችግሩ እንዴት ይፈታል? It was be as a problem. The problem is give solution. After solution, the solution give a decision. ይላል እንግዲህ ችግር አለ፣ ችግሩ መፍትሄ ይጠይቃል። መፍትሄው ምንድን ነው? ይብራራል፣ ይተነተናል። ከዛም ሪከመንድ ተደርጎ ውሳኔ ይሰጣል። ውሳኔ ከተሰጠ በኋላ ፈጻሚ አካል ይፈርምበታል፣ አስፈጻሚ ያስፈጽማል ማለት ነው። በዚህም መሰረት ጥናቴን ሳረጋግጥ ቀቤና ራሱ ችሎ ሲወጣ አስተዳደሩን ተረክቦ መሆን እንዳለበት በጉራጌ ዞን ደረጃ የሚገኙት 13 የምርጫ ክልሎች አንዱ የምርጫ ክልል የቀቤና ህዝብ የሚወክልበት እንደሆነና ስያሜውም ላይ ቀቤናን በወልቂጤ መሰየም የወልቂጤ የምርጫ ክልል ተብሎ እንደተሰየመ በ1998 በነበረው ጥያቄ ጠቅላይ ሚኒስትር መለስ ዜናዊ ምላሽ ሲሰጡ የነበረው በዚህ መሰረት እንደነበረና በተከሰተው ያለ መግባባት ችግር ነገሩ መስመር እንደሳተ ደረስኩበት። በዛም አጭር ከ5 ገጽ የማይበልጥ የተለየ ጽሁፍ አዘጋጅቼ አወጣሁ። ትምህርት ሆነኝ። የመጀመሪያ ስራዬ ከሶሻል ሚዲያ ቅብብሎሽ ራሴን አራቅኩ። ተራ መስዬ መረጃን መልቀም ጀመርኩ። ከዛም ቀጥዬ ህገወጥ ቤት ግንባታን ለማስቆም መጀመሪያ የአካባቢ ህዝብ የመኖሪያ ቤት የማግኘት መብት መረጋገጥ እንዳለበት የሚያሳይ ጽሁፍ ተነተንኩ። ካለው ነገር አንጻር ሁሉም ትምህርት ይፈልጋል፣ ሁሉም ጤና ይፈልጋል። ሁሉም ሰብስቤ በአንድ ብትር ወደ ላይ መታዋቸውና ቁጭ አደረኳቸው። ከዛም በመቀጠል ስራዬን በእጅ ጽሁፍ ኮምፒውተር ስላጣሁ ወስጄ ለሚመለከተው ክፍል አስረከብኩ። መንግስት የሚፈልገው ወሰደ። ሙስናን ለመዋጋት በወረዳ ደረጃም በቀበሌ ደረጃም የሚገኙ አስተዳደሮች በከተማ ደረጃ በመንግስት ደረጃ የሚታወቅ መኖሪያ ቤት ሊኖራቸው እንደሚገባና ተሹመው ሲገቡ
መንግስቱ የሚያዘጋጅላቸው መኖሪያ ቤት ገብተው ስልጣን ዘመናቸው ሲጨርሱ በአግባቡ ትተው እንዲወጡ የመኖሪያ ቤት የሌለው ሁሉ በስልጣን ሲመጣ መኖሪያ ቤት ለመገንባት ሲል የመንግስትን ሀብት ላይ እጅ መስጠት እንደሌለበት ተራ በተራ ችግርን ለማራገፍ የሚወስደው ጊዜ ረዥም ስለሆነ በዚሁ ደረጃ ከቀበሌ እስከ ወረዳ፣ ልዩ ወረዳ፣ ከተማ፣ ክፍለ ከተማና ሀገር ደረጃ ያሉት አጠቃላይ ክልል ደረጃ በቤተ መንግስት ደረጃ የሚታወቅ ቤት ተገንብቶ እንዲሰጣቸው የመንግስት ሀብትና የሀገር ሀብት ሳይሆን በጋራ ይጠብቁታል የሚል ሪኮመንዴሽን ያለበት ጽሁፍ አቀረብኩ። አጠቃላይ ከሃይማኖትና ከእምነት ነጻ የሆነ ቤተ መንግስት በሀገሪቷ ደረጃ እንዲገነባ የሚል ጽሁፍ ነበረበት። ያው የመንግስትን ለመዳፈር ሳይሆን በእውነት ያለ ነገር ስለነበረ እውቅና ሰጥቶ ሰርተፊኬት ባይሰጠኝም ፓተንት ራይት ባይከበረልኝም ታሪክ አይረሳም። ይህ ሁሉ ችግር የዚህ አካባቢ ችግር ጋር ተነስተን የሰራነው ነገር ነበር። ቀጥዬ ያየሁት ክፍል ቢኖር በሀገር ደረጃ የተነካውን ክልሎችን የመፍቀድ ሁኔታ ተነስቶ ህገ መንግስቱ በአንዲት በኩል የተነካ ስላለ ብዙ ጊዜ በቁጥር አናሳ የሆኑ ብሔር ብሔረሰቦች ስጋት ስለሆነ እየሆነባቸው ስለመጣ 50 ሚሊዮንም 40 ሚሊዮንም ያለው ህዝብ በሀገሪቷ ብሔረ መንግስት በሆነ ፌዴሬሽን ምክር ቤት የአባልነት ውክልናቸው እኩል አንዳንድ ቢደረግ 100,000 50,000 20,000 10,000 ያለው ብሔረሰብ ነው በአንድ ቢወከል እኩል ሀገራችን መጠበቅና የመንጠራረስ ነገርን ያስወግዳል የሚል ሀሳብ ያለው ጽሁፍና ሌላኛው የፓርቲዎችን ሁኔታም ቢስተካከል ያሉት ጠቅላይ ሚኒስትሩ እውነት እንደሆነ የሚያሳይ ጽሁፍ ነካክቼ በሀገር ደረጃ ፓርቲ ሲመጣ የብሔር ወረዳና የብሔር እንትን ያለበት አካባቢ መግባት እየቻለ ስላልሆነ የሚሉ የተለያዩ ሀገሪቷን ማናጋት ስራ ድሆች እንዳይለወጡ በቁጥር አነሳ የሆኑ ህዝቦችና ብሔረሰቦች የጨቆኑ ሁልጊዜ ፍርሃት ውስጥ ከሚኖሩ በየትኛውም አካባቢ ሲገባ ተቃዋሚ ፓርቲ ሲመሰረት ከዛ ብሔረሰብና ከዛ አካባቢ ተወላጅ ጋር መቼም በአንድ አካባቢ ቀቤናው ሆኖ የቀቤናው ማሰራ ማይቃወም ወይም ደግሞ ማይፎካከር አይኖርምና ከዛው አካባቢ እንዲመሰርቱ እስከ ላይም ያለው በዚህ ደረጃ ዲዋቀር ሁለት ፓርቲ ቢሆን የተሻለ ይሆናል የሚል ጽሁፍ ያው ዝም ብዬ ሶሻል ሚዲያ ላይ ከምዘላብድ በጽሁፍ ላይ አጠናቀርኩት በተፈቀደልኝ መሰረት። አሁን ሀገሪቷ እየመራ ያለው እና የዲሞክራሲ ጮራ እያሳየ ያለው መንግስት ብልጽግና ፓርቲ እሱ ሪፐብሊካን ፕሮስፐሪቲ ፓርቲ ተብሎ ቢሰየም የተሻለ እንደሚሆንና ሌላው አዲስ ያሉት ፓርቲዎች ሁሉ ዲሞክራቲክ ፓርቲ ብለው ራሳቸው ቢሰይሙ ከሌላ ሳይሆን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ከሚለው ዲሞክራሲ ከሚለው በዛ ተወስዶ ቢሰጣቸው ሪፐብሊካን የሚለው ደግሞ ከዛ ተወስዶ ቢሆን የተሻለ ይመስለኛል። አንድም ያለቀለት ጥናት ይመስላል፣ አንድም ደግሞ ለጥናት መስመር ከፈተ ይመስላል። ያ ሀሳብ ነውና አይናቅም። ጽፌ ያቀርብኩ። ሌላው የዜጎች መኖሪያ ቤት ችግር በአንድ ህንጻ እንደሚፈታና ትምህርት ቤት አካባቢዎችም ያለው ነገር ሁሉ ታይቶ ቢገነባ ትምህርት ቤቶች ትምህርት አለው አይባሉም። በሀገሪቱ ያሉት 37,000 ትምህርት ቤቶች አሉ። ሁሉም ያው እኛን ይመስላሉ። ከእንጨት ግንባታ ተሻግረው በአንድ
እቺ አሁን ጎሮ ሃይስኩል እንኳን ብናያት በእርግጥ ወደ 10 ምናምን ዓመታት ጨርሶባታል። እኔ 9ኛ ክፍል እያለሁ ነው አሁን ያለች መካከለኛ ህንጻ የተገነባችው። የጀመረችው በዛ 1997 ነው። በ8 ነው እኛ ስንገባ። በቅርብ ነው ያለቀችው። በዛ 3-4 እጥፍ የሆነ አንዳንድ ቱሪስት ቢገነባ እዛው ሃይስኩል ሁሉ ነገር ሰርቶ የሚያሳዩበት ስለሚኖር እዚህ መልኩ ሲሆን ፕሮስፐሪቲ እውነት የሚመስል ነገር ያመጣላቸዋል የሚለው ጽሁፋዊ መነሻ ሀሳቦችን አቀረቡ። ጤና ጣቢያዎች ወደ ጤና ኬላዎች ወደ ጤና ጣቢያ ግንባታ ቢሻገሩ፣ ጤና ጣቢያዎች ደግሞ ወደ ሆስፒታል ቢሻገሩ፣ ሆስፒታሎች ደግሞ ካሉበት ከዲ ደረጃ ወደ ቢ ደረጃ ያሉት ዲ ደረጃ ያሉት ወደ ሲ ደረጃ ሆስፒታል፣ ሲ ደረጃ ያሉ ሆስፒታሎች ደግሞ ወደ ቢ ደረጃ ያሉ ሆስፒታሎች ደግሞ ወደ ኤ ደረጃ ደግሞ ያሉት ወደ ስፔሻላይዝድ ደረጃ ያሉት ደግሞ ኮምፕሬሄንሲቭ ደረጃ ቢሻገሩበት መስመር ቢቀመጥ ቴክኖሎጂ የመቅዳትና ሳተላይት መጠቀም የሚባለው ሳይንስ እውነት ያደርጋል የሚል ፍሬ ሀሳብ ፕሮፌሰሮች ምናምን ተብዮቹ ሀገር ስለተረከቡ ተግባር ተኮር ትምህርት እውነት እንዲያደርጉ የሚል ሀሳብ ያቀረቡበት ክፍልም ነበረ። ብዙዎቹ ሌላ ስያሜ ቢሰጡኝም ሀሳቤ ነውና አቀረብኩት። ጽሁፉ ሰፊ ነው። ብዙ ነገር የተነካበት ክፍል ነው። እኔና በርጫዬ ብል ተወጣ ነው ባልልም እየለመንም የቸገረን ሰላ ነው። ጽሁፍ ተጽፎ በመንግስት ደረጃ እውቅና ሰጥቶ አንድ ማድረግ ያመጣልኛል የሚል ተስፋም ነበረኝ። ሌላኛው እኛ ያለንበት ህይወት ያስናቀንና ማዕቀብ አሜሪካ እስከምትጥልብን ድረስ ያደረሰን እኛ መበታተን ነውና በሀገሪቷ ላይ ያሉ ብሔረሰቦች የየራሳቸው ልማት ማህበር አላቸው። ብዙ ከሀሳቤና ከስነ ልቦናዬ ብዙ ከተከራከርኩ በኋላ እስክሪብቶ ያሳረፍኩበት ክፍል ነው። እያንዳንዳቸው የቀበና ልማት ማህበር ያስገነባው አይነት ህንጻ አላቸው። ይህ ህንጻ ደምረው በማዕከል ደረጃ በፌዴራል ደረጃ ቢገነባ የቱሪዝም ማዕከል እንደሚሆንና ሀገሪቷንም በጋራ መጠበቅ ስሜትን ያመጣል የሚል ነው። በፊት እንዳነሳሁት የፌዴሬሽን ምክር ቤት የእነዚህ ብሔረሰቦች ጥርቅምና ተወካዮች የሚገኙበት ስለሆነ የሀገሪቷ ሴኔት ሆነውም ያገለግላል። አሜሪካ ሴኔት የመሰረተችው በሀብታሞች ጥርቅም ሲሆን ኢትዮጵያ ደግሞ በማንነትና በህዝቦቿ ነጻነት ለራሳቸው፣ ለባህላቸው፣ ለወጋቸው፣ ለእምነታቸው ስለሚጠብቁበት ይሆናል በሚል ነበር። ለጂኦግራፊያዊ ለአስተዳደራዊ ጉዳይ ግን የህዝብ ተወካዮች ምክር ቤቱን ያለው በቂ ስለሆነ የሚል ነበረ። ይህን ሙዚየም ወይም ደግሞ በአጋሳ ድርሻ አጠቃላይ 85 ብሔረሰቦች 87 እና 89 አካባቢ ብሔረሰቦች የጋራ የሆነ ባህል ማዕከል ቢገነባ ያንዳንዱ ልማት ማህበር በብሔረሰቦቹ ወግና ባህል መሰረት የየራሳቸው ጎሳ አላቸው። ይህ ጎሳን ደግሞ በሌላ መልኩ ቢሰራ የራሱ የሆነ ባህልና ድምቀት ስላለው
የሚያሳዩበት ሁኔታ ቢመሰረት ቢገነባ፣ ሌላ ደግሞ የጋራ አክሲዮን ቢመሰርቱ፣ የጋራ ባንክ ቢያቋቁሙበት ሁኔታ ላይ የነካውበት የጽሁፍ ክፍል ነበር። ለምን የኢኮኖሚ አቅም ነውና ገርጠን ሰበራት። እነዚህ ብሔረሰቦች ከንግድ ባንኮችና ከብሔራዊ ባንክ ባሻገር የራሳቸው ባንክ ከወለድ ነፃ የሆነ ባንክ ቢያቋቁሙ የሚነካውበት ክፍል ነው። በአገር ደረጃ ታውጆ አላየሁትም እሱ ነገር። ያው የጋራ የሀገሪቷ በጠቅለል ባልኩ የጋራ ቤት ያለበት ብዙ የሰለጠነ ቤት ግንባታ ሲኖር ሀገሪቷ ግርማ ሞገስ ይኖራታል። ማዕድናቶች ይመጣሉ። ቀደም መሬት ለእርሻ ይውላል። ወደ ታችና ወደ ላይ ቢገነባ ብዙ የቆሸሸ ሳር ቤት ላይ የተቀመጡ ቆርቆሮ ፊት ብለው የተገነቡትን ጠቅልሎ የሚያነሱ ህንጻዎች ስለሚኖሩ የሚል ስያሜ ነበር። ኋላ ላይ እንዳየሁት ከሆነ በምን አይነት ሁኔታ እንደደረሰ ባቅም የሀሳቡ ባለቤትነት ተብሎ በተንተራሽ ስላልተሰጠኝ እንጂ የፌዴራሉ የከተማ ልማት ሚኒስቴር በ10 ዓመት አቀርበዋለሁ ብሎ ለ7.2 ሚሊዮን ቤቶች እቅድ ይዟል። መነሻ ሀሳቡ እኔ እንደሆነ አውቀዋለሁ። ያም ሆነ ይህ የሶሻል ሚዲያን ከመራቅ እና ጽሁፍን በጽሁፍ ቢያቀርብ የሆነ ተስፋ ያለው ነገር መስራት እንደሚችሉ እና ነው ፈልጌ ነው። ከዛ ውጭ ወንጀለኛ አሳዶ መያዝ የፖሊስ ስራ ነው። በመተኮስና ከአቅም በላይ የሆነ ነገር የመከላከል ስራ የልዩ ኃይልና የመከላከያ እንደሆነ ይታወቃል። ሀሳብ በወረቀት ይሰፍራል፣ በወረቀት ይሰፍራል። በኮምፒውተር ሲጻፍ መጻፍ ይሆናል። በብዙ መልኩ ቃል ተገብቶልኝ ነበር። ያም ሆነ ይህ ቀበሌ ልዩ ወረዳ አግኝቷል። ሌላም ነገር ያገኛል። አብዱመንም ዛሬ ስር ካለው ሌላ ፕሮሞሽን ጥቅም ባላገኝም ካለው ሁሉም ነገር ይገኛል። ዋናው ሰላም። ታሪኩን በዚህ መልኩ ላረዝመው ፈልጌ አልነበረም። ብሔር ተኮር ፖለቲካና ጂኦግራፊ ተኮር ፖለቲካ ለይተን የምናይበት ሁኔታ መፈጠሩ አልቀረም። በብልጽግና ልሳን ላይ እንደቀረበው ሀገረ መንግስትና ብሔረ መንግስት የራሳቸው ትርጓሜ ያላቸው። በፊት ስዘረዝር የረሳሁት ነገር ቢኖር ከሰለጠነ ሀገር እኩል የሚያደርገን ባለስልጣናት ስልጣን ዘመናቸው ከጨረሱ ወደ ትውልድ ቀያቸው የሚመለሱበት ሁኔታ ቢፈጠር የሚለው ሀሳብ የነካሁበት ነው። ፌዴራል ይሁን ክልል የከተሙ ባለስልጣናት መንግስት ለሀገራዊ ጉዳይ ካልፈለጋቸው በስተቀር በክብር ወደ ቀያቸው ከተመለሱ አንድም ክብርና ሞገስ ይኖራቸዋል። ሁለተኛ አዲስ አበባ ለመግባት ወደ ፌዴራል መንግስት ዘቅ ለመግባት የሚደረገው ትንቅንቅና ስልጣን ሽኩቻን ይቀንሳል ያልኩበት ክፍል ነው።
ከዛ ውጪ በጥቁርም በኮሳም ምንም አይነት የስነ ልቦናም ችግር ማንኛውም አይነት ችግር እንደሌለ እርግጠኛ ነኝ። በራሱ ወርዱ ፕሮስፐሪቲ ማለት ያ ሲጠራም ኤቲጂ ካንትሪንስ ነው የሚያስታውሰን። በዛ ነው እንግዲህ 60 እና 70 ደረጃ ያለ ፎቆች ተገንብቶ በዛ ላይ ሲሰብሰብ ህዝቡ ያለፉት ምንም አመታት አይጨርስም። ይጨርሳል አይጨርስም። ይህ እቅድ ሲዘረጋ የዓለም ኢኮኖሚ ገልብጦ ይዛል። እቅድ ማለት ያው ግማሽ ፍጻሜ ስለሚሆን ማለት ነው። ማንኛውም ሁኔታ እናመሰግናለን። እኔም በሀገሬ ተስፋ አልቆርጥም። ሀገሬም እውቅና ትሰጠኛለች። ስራም ተጽፎ በፕሮጀክት ተነድፎ የባለቤትነት መብት ይሰጠኛል ብዬ ተስፋ አደርጋለሁ። ትረካ ልብ ወለድ አይደለም። ኢኮኖሚያዊ ለውጥ የሚሰራበት ስራ ነው ብዬ ተስፋ አደርጋለሁ። አመሰግናለሁ። ሰላም ለሁሉም ለሰላም